የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁልን? ሰላም ጤና ፍቅር አንድነት ህብረት በያላችሁበት በሁሉም ለሁሉም እየተመኘን ወደ ዛሬው ፕሮግራሜ እገባለሁ። ያው በመግቢያ ላይ እንዳያችሁት እንደሰማችሁት ድምፅ የአንድ የእስልምና ሃይማኖት መምህር ኡስታዝ ማለት መምህር ማለት ነው በአረብኛ ቋንቋ እና ኡስታዙ የተናገሩትንና እንዲሁም ደግሞ የኦርቶዶክስ የሃይማኖት አባት የሆኑ ሰዎች የተናገሯቸውን ጎን ለጎን አቅርበንላቸዋል። እነዚህን መሰረት በማድረግ እንግዲህ አንዳንድ የራሴን እይታ ማጋራት እፈልጋለሁ። እንግዲህ ኡስታዙ እንደሰማችሁት ለትውልድ ተስፋን እንጂ መርዶን መንገር የለብንም የሚል እንደምታ ነው የነገሩን። ይሄ በጣም እውነት ነው። መርዶ ትውልድ አይገነባም፣ ተስፋን ከውስጡ ያጠፋል። ራዕይ ያለው ትውልድ እንዳይሆን ያደርገዋል። እና ይሄ እንግዲህ በመንፈሳዊም በሌሎች በስነ ልቦናም በማህበራዊ ሳይንስም በመሳሰለው እውነት ነው ይሄ እና መንፈሳዊም ነው ምሁራዊም ነው። በኃላፊነት ስሜት የተላለፈ አስተምህሮ ነው። በተለይ እኚህ የኡስታዝ ያሲን ኑር ነው የሚባሉት የእሳቸው አስተምህሮ በጣም ትክክለኛና እውነት ነው። ትውልድን ሀገር ፈርሳለች ዳስህን ጣል ተብሎ አይገነባም ትውልድ ይላሉ። ትውልድ ሀገርህ ፈርሳለች ዳስ ጣል ተብሎ አይገነባም። እንደዚህ ከገነባው ተስፋውን ከውስጡ እያሟጠጥክ ባዶነት እንዲሰማ እያደረግክ ነው። እንደዚህ ይሉና ይህን የሚሉት አሉ ይሄ ዳስ ጣል ብለው ወይ ሀገር ሞታለች የሚሉት ሰዎች ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው ይሉናል። እውነት ነው፣ እውነት ነው። እሳቸው ከሃይማኖታዊ ትምህርት ባሻገር የማህበራዊ ሳይንስ ትምህርትም የተማሩ የተመረቁ የበቁ የነቁ ናቸው። በመሰረቱ እንደዚህ ዝም ብለህ ተነስተህ እንደሚጮህ ቆርቆሮ ሀሳባቸው ላይ ሳይሆን እንዴት ነኩብን የእኛን አዝማሪ ወይም ዳስ ጣል ያለውን ብሶታችንን የዘመራለን የምትላቸው አይነት አይደሉም። ሀሳቡን አምጣና ይሄ ልክ አይደለም በል። አይ ትውልድ ተስፋውን አጨልመን ነው የምንገነባው የሚል ሳይንስ ካለ አምጣ። የትውልድ ግንባታ ባዶነት፣ ተስፋ ማስቆረጥ፣ መርዶ መንገር፣ ዳስ ጣል ማለት አልቀስ ማለት ጥሩ ነው። እንደዚህ አይነት ሳይንስ በዚህ አስተምህሮ ውስጥ አለ ወይ በዚህ መጽሐፍ ላይ አለ ወይ ከሌ የሚባል ይህን በተመለከተ ጽፏል የሚል አምጣ። በመሰረቱ ግን አታመጣም ማንም። እና አሁን ጫጫታው ሰውየው የተናገሩት ሀሳብ ላይ ሳይሆን ግማሹ ሃይማኖታቸውን ያመጣና ይሄ በሃይማኖት ጥላቻ የኔ ሃይማኖት ከዚህ ይበልጣል ምናምን በሚል የታወሩ ሰዎች
ህዝብን ከህዝብ ጋር በመከፋፈል የፖለቲካ ትርፍ ለማግኘት ወይም የዩቲዩብ ሳንቲም ለመቀራመት የሚሰሩ ሰዎች አምጥተው ሰውየው እንዲህ ናቸው እንደዚህ ናቸው፣ በቃ ሰውየው በዚህ ጉዳይ ላይ ለመናገር ተገቢ ሰው ናቸው፣ የሃይማኖት መምህር ናቸው፣ የማህበራዊ ሳይንስም ምሁር ናቸው እና ይሄንን እውቀታቸውን ነው ያካፈሉ እና ጨለምተኝነት፣ ተስፋ ማስቆረጥ፣ ራዕይ አልባ ትውልድን መፍጠር ሀገር አይገነባም፣ ለትውልድም ጠንቅ ነው ብለው ነው ያሳሰቡት እና 100% በላይ ይሄ እውነት ብለህ የምታስቀምጠው መልእክት ነው እና ምንም እንትኑን ሊያስተባበል የሚችል ምንም አይነት አመክንዮ የለም። አታመጣም፣ ማንም አያመጣም። ሰውየውም መስደብ እንደዚህ ለብልጽግና ገረድ ሆኑ ለኢትዮጵያን ሃይማኖት ለማጥፋት እንደዚህ ለማድረግ እንትን ሃይማኖታቸውን መነሻ አድርገው እንደዚህ የምትለው ልክ ነው። አንድ የሃይማኖት መምህር ስለ ሰላም ነው መስበክ ያለበት። ዋና ተልእኮ የእያንዳንዱ ሃይማኖት ዋና ተልእኮ ሰላምን ማስተማር ነው እና በጣም ትልቅ ሰው በጣም ጠንካራ መልእክት ያስተላልፉ ምሁር ናቸው እና ጠንካራ ደግሞ የሚያሰኛቸው ምን መሰለ፣ ይሄ የመንጋ ጭብጨባ የመንጋ ተቃውሞ ይሄ ዝም ብሎ የባዶ ቆርቆሮ ጩኸት ጫጫታ ሳያስፈራቸው እውነትን ተጋፍጠው ወደፊት መጥተው ይሄን ነገር ተናግረዋል። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው ይሄን የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ። ይሄ ፈተና ይገጥመን። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣችሁ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። እውነትን መጋፈጥ የሚጋፈጥ ሰው ነው ያጣ ነው በአሁን ሰዓት፣ እያወቀ ማለት ነው። እያወቀ ግን ደግሞ መንጋው ይጮህብኛል፣ ይሰድበኛል፣ ያብጠለጥለኛል፣ ያው ባለጌ ስለሆነ በዛ መንደር ያለው አሁን ያንን የብልግና ቃላት ሽሽት እውነትን ከመናገር የሚቆጠቡ ምሁራን አሉ፣ አድፍጠው አንገታቸውን ደፍተው ያሉ እና ዓለም የምትጠፋው በመጥፎ ሰዎች ጥንካሬ ሳይሆን እያወቁ ዝም በሚሉ ሰዎች ቸልተኝነት ነው። ብዙ ጉዳት እያስተናገድን ያለ ነው። ወጥተው እውነትን ተጋፍጠው ነው ይሄ መንገድ ትክክል አይደለም ማለት የማይፈልጉ ግን ትክክለኛውን መንገድ የሚያውቁ ሰዎች ብዙ ናቸው። ግን ወጥተው አይናገሩም። እኛ እኮ ወጥተን አሁን አንዳንድ ነገር ስናደርግ እንደው ምን ቸገረኝ ብለህ ነው እንደዚህ አይነት ነገር እንደ ይሄ ጉዳይ እኮ ሊያጠፋ ይችላል፣ ይሄ ጉዳይ ከሰው ሊያገልል ይችላል፣ ትችት ሊያመጣብህ ይችላል ምናምን እኮ ይሉናል እኛን ሰዎች እንደ ወዳጅም እንዳደናቃፊ እና እንደዚህ አይነት ወጥቶ እውነትን የሚጋፈጥ ሰው በእውነት በጣም ያስፈልጋል። እና አሁን እኚህን ሰውዬ ከዚህ ተነስተው ምናምን ብለህ ሃይማኖታቸውን እያነሳህ አንተ አንድ ሃይማኖት ጋር ቆመህ ወይ ትክክለኛ ሃይማኖት ይሄ ነው ከሚል መሰረተ ሀሳብ የተነሱ ማዕት የወረዱ ትችቶች አሉ። በጣም የወረዱ ትንሽነታቸውን የሚያሳይ እነዛ የዛ መንደርን ሰዎች የዛ መንደር ስል ባንዳዎች፣ ተላላኪዎች በቃ ለጠላት የተቀጠሩ እንትናቸው በሆዳቸው በጥቅማቸው የሚለኩ እውነትን የሚመዝኑ እና እነሱ ይሄንን ሲሉ ሃይማኖትን መነሻ አድርገው ሰውየውን ሊያንኳስሱ ምናምን ሲሞክሩ እሽኝኛው ሳባት ደግሞ
ምን እንበላቸው? እስቲ እኚህን ሀሳብ ደግሞ በድጋሚ እናድምጥና ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞርም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። ምንድን ነው አሁን እኚህ ሰው ደግሞ የኦርቶዶክስ አባት ናቸው። ያዩትን ስሜታቸውን የሳበውን ነገር ውስጣዊ እርካታ የሰጣቸውን በሀቅ መሰከሩ። አሁን እንግዲህ እየሰማችኋቸው ነው። ይሄ የሚሸተን በሽታ የሚያመጣብን የነበረ አካባቢ ጸርቶ ተውቦ በጣም የሚያስደስት ገጽታ ፈጥሮ በጣም አድጎ አይተነዋል እና ይሄ በጣም የሚያስደስት ነው። ይሄ በጣም ትልቅ ተግባር ነው። ይሄ የሚያስመሰግን ተግባር ነው አሉ። እንግዲህ እውነት ነው ይሄ እኮ እና ተስፋ አላት አገሬ እያደገች ነው አሉ። ይሄንን ነገር እሳቸው ፈጥረው ወይም ተቀጥረው ሊናገሩት የሚችሉት አይደለም። እውነታው መሬት ላይ ያለውን ነው። አሁን እሳቸውን የተናገሩትን ታመጣና እዛ መሬት ላይ ደግሞ ምን አለ? ምን አይተው ነው እውነት ይሄን ያሰኛሉ? እንደዚህ አይነት ትንታኔ ያሰጣሉ ብለህ እስቲ መርምር። እውነት ነው። አሁን እኚህንም ሰውዬ እኔ አደንቃቸዋለሁ። ምክንያቱም ከዚህ ሲወጡ የሚያጋጥማቸው ነገር ግልጽ ነው። በቃ እንደዚህ ነው፣ ፍርፋሪ ነው፣ ምናምን ትላለህ። አሁን ይሄን ተናገሩልኝ ብሎ የሚከፍል መንግስት ግን የለም። ይሄን ተናገሩልኝ ብሎ ግን ጸረ ኢትዮጵያ ንግግር አድርግ ብሎ የሚከፍል ጠላት ግን አለ። ወደዛ መንደር እኮ እንድንገባ ብዙዎች ሙከራ አድርገዋል። ምክንያቱም እዛ መንደር ብር አለ። ህሊናህን ሸጠህ ሀገርህን አዋርደህ እውነታውን ጋርደህ ውስጥ ያለውን ነገር ሁሉ አድርገህ አይነን ጨፍነህ ምን አባቱ ብር ካገኘው ወይ ዶላር ካገኘው ብለን የምትገባባቸው ያ ካምፕ ነው። አሁን ሌላውን ተነስቶ እንደዚህ ሆኖ እንደዚህ ምናምን አበል ተከፍሎት እዛ ሰልፍ የሚወጣውን ሰው ሁሉ የለም። እንደዚህ አይነት ነገር በኢህአዴግ ጊዜ ነበር። በጣም በእርግጠኝነት የምነግራችሁ የለም። በእንደዚህ አይነት የሚወጣ ህዝብ የለም። በእንደዚህ አይነት የማውጣት አሰራርም ቀርቷል ከኢህአዴግ በኋላ እና እውነታውን መከራከር ሲያቅታችሁ፣ ለእውነታው ማስተባበያ ማምጣት ሲሳናችሁ በሆዳቸው ተገዙ ምናምን ትላለ። በሆድ ከመገዛት በተቃራኒ የቆሙ ሰዎች ጫጫታ፣ ሁካታ፣ ስድብ፣ ይሄ አሁንም የሚመጣው ከየቦታው ለምን እውነታ ላይ ተመስርቶ ሳይሆን ትችቱ የሚመጣው ዝም ብሎ በባዶ እንትን መስደብ፣ ማዋረድ፣ ይሄ ደንቆሮ፣ ይሄ ተቀጥቅጥረኛ፣ ይሄ እንደዚህ የሚል ባለጌ ስዳደግ ነገር ስለሆነ የሚመጣው ይሄንን እያወቁ ግን ነው እውነቱን መናገር አለብን ያሉ ሰዎች አሉ። እሺ እነዚህ ደግሞ እንግዲህ ኢትዮጵያኖች ናቸው። ኦኬን በል አሁን እናንተ እንዲሆነ እንደዚህ ሆነ መንግስት ሰበካቸው፣ በዚህ መሰረት መንግስትን ደግፈው እንደዚህ ሆነው መጡ ልትል ትችላለህ። ሌላ ደግሞ የሚገርማችሁ የተለያዩ ሀገር አምባሳደሮች ወጥተው የኢትዮጵያን እድገት በተለይ አዲስ አበባን ውበት አደነቁ ይልሃል። ደግሞ ሌላ ዜና እነዚህ ደግሞ ምን ሆነው ይሆን? እነዚህ ይሄን እውነት የሚነግሩን በምን ምክንያት ነው? የብልጽግና አባል ናቸው፣ ብልጽግና ከፍሏቸው ነው ማለት እንግዲህ እነዚህ በጣም ተመችቷቸው በተሻለ ሁኔታ ህይወታቸውን የሚመሩ ጥሩ የሚከፈላቸው ዲፕሎማቶች ናቸው። ሁለተኛ ደግሞ ህሊናቸውን በማያምኑበት ነገር ሸጠው የሚወጡ አይደሉም።
እንደዚህ እንዲያደርጉ የሚያስገድዳቸው ሁኔታ ስለሌለ ማለት ነው። እና ላቅርብላችሁ በሱ ዙሪያ የመጣውን ዜና ማለት ነው። እና አዲስ አበባ በፈጣን የለውጥ ጎዳና ላይ ትገኛለች ነው ያሉት እነዚህ የተለያዩ ሀገር አምባሳደሮች። እና የአዲስ አበባ ከተማ የኮሪደርና ግዙፍ የልማት ስራዎች የከተማዋን ገጽታ በመቀየር ረገድ አስደናቂ ለውጥ አምጥተዋል ሲሉ ነው የገለጹት። እንግዲህ ከነዚህ አምባሳደሮች ውስጥ ይሄ ለውጧ እጅግ እንደሚደንቅ እና ይሄ ደግሞ ለነዋሪዎቿ ሆነ ለጎብኚዎች ምቹ፣ ዘመናዊና ውብ ከተማ መሆን ያስቻሏት እንደሆነ ተገንዝበናል ነው ያሉት። አሁን ከነዚህ አምባሳደሮች ውስጥ በኢትዮጵያ የሩማንያ አምባሳደር ጁሊያ ፓቲካ ይህ በአጭር ጊዜ የታየው ለውጥ ለማመን እጅግ የሚከብድ ነው። በኮሪደር ልማቱ የተገነቡ ሰፋፊ አውራ ጎዳናዎችና ፓርኮች ከተማዋን ወደ ዘመናዊነት እንዳሸጋግሯት ለማየት ለመረዳት ችያለሁ፣ ተዘዋውሬ ጎብኝቼ ሲሉ ነው አስተያየት የሰጡት። ሌላ አምባሳደር ይቀጥላሉ። የሜክሲኮ አምባሳደር ናቸው። አሌሃንድሮ ኢፕሲ ስቴቭሊ ካስትሮ ይባላሉ። እሳቸው ደግሞ በበኩላቸው ምን አሉ? የልማት ስራው ለህዝቡ አናኗር ምቹ ሁኔታን ከመፍጠር ባለፈ ለውጭ ሀገር ዜጎች በከተማ ውስጥ ለመዘዋወርና ለመዝናናት ደስ የሚል ጊዜ ለማሳለፍ እጅግ ማራኪ ሁኔታን የፈጠረ ነው። እኛም ይሄ ሁኔታ ተፈጥሮልን በዚህ ከተማ ውስጥ በጣም በደስታ እየተዘዋወር ጊዜ እናሳልፋለን ሲሉ ምስክርነታቸውን ሰጥተዋል። የፊንላንድ አምባሳደር ሲንካ አንቶሊ ደግሞ ይቀጥላሉ። እሳቸው በቆይታ የተመለከትኩት በተለይ የወንዝ ዳርቻ ልማትና የፓርኮች ግንባታ እጅግ አስገራሚ ነው እና ከብዙ ሀገሮች አንጻር ሲታይ ከፍተኛ ቦታ ሊሰጠው የሚገባ ነው ብሎ ይቀጥላሉ። ብዙ ነው፣ ያው ቆንሰል አድርጌ ነው ያቀረብኩላቸው። የባንግላዴሽ አምባሳደር ኤር ቫይስ ማርሻል ሲትዋት ናዩማ የሚባሉት ደግሞ ምን ይላሉ? የለውጡ ፍጥነት ይገርማል ይላሉ። እንግዲህ ከተወሰነ ጊዜ በፊትም ከተማዋን አይተው አሁን የደረሰችበትን ደግሞ ሲያዩ የተሰማቸውን ስሜት ሲገልጹ ማለት ነው። እና አምባሳደሩ ባለፈው ዓመት ሐምሌ ወር ላይ ነው የመጡትና ከዛ ከነበረው ሁኔታ ጋር ሲነጻጸር የባንግላዴሽ አምባሳደር ኤር ቫይስ ማርሻል ሲትዋት ናዩማ በበኩላቸው የለውጡ ፍጥነት እጅግ እንዳስደነቃቸው ገልጸዋል። አምባሳደሩ ባለፈው ዓመት ሐምሌ ወር ላይ ከነበረው ሁኔታ ጋር እንኳን ሲነጻጸር የአዲስ አበባ ለውጥ ሰማይና መሬት ነው እና በጣም የሚያስደንቅ ነው። በየጊዜው በየቀኑ የሚታዩ ለውጦች እጅግ ይደንቁኛል እና አዲስ አበባን ዓለም አቀፍ ደረጃዋን የጠበቀች ከተማ ለማድረግ እየተከናወነ ያለው ተግባር የሚደነቅና ለሌሎችም ሀገራት ምሳሌ የሚሆን ነው ሲሉ ነው የተናገሩት። እንግዲህ እነዚህ ሁሉ ሰዎች ለነገሩ አሁን እንደዚህ እንደው ሰሞኑን በተደራጀ ሁኔታ ማለት እንደዚህ ከተለያየ አንግል የተለያዩ አምባሳደሮች ተናገሩት ከማለት አንጻር እንጂ ወደ አዲስ አበባ የመጣ ሁሉ አድናቆቱን ገልጾ ደስታውን፣ እርካታውን በሚያሳይ መልኩ መልእክት አስተላልፎ ነው የሚሄደው። ይህ የተለመደ ነው እና አልሞተችም፣ ትንሣኤዋ እየተበሰረች ያለች፣ እያደገች፣ እየተመነደገች፣ እየተዋበች፣ እያማረች፣ እየተሽቀረቀረች የምትገኝ ሀገር ነች። ቱሪስቶችን የምትስብ ለነዋሪዎቿ የምታረካ ሆና ተገንብታለች። ይሄ ሀገራችንን ተስፋ የሚያሳይ ነው። እንግዲህ በመጨረሻም ከንቲባ አዳነች አቤቤ ወሬ ሀገር አይገነባም ሲሉ
ለብልጽግና ፓርቲ በተዘጋጀ የድጋፍ ሰልፍ ላይ ያስተላለፉትን መልእክት አዳምጠን ፕሮግራማችንን እናጠቃልላለን። እንስማቸው። ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይህንን አመዛዝኑ። ስድብ ሀገር አይገነባም። አሁን ወሬ ሀገር አይገነባም። ለቅሶ፣ ዋይታ፣ ትችት ሀገር አይገነባም። ሀገር የሚገነባው ተስፋንና ራዕይን ሰንቆ ሌት ተቀን በመስራት ነው። ተስፋንና ራዕይን የሰነቀ ትውልድ በመገንባት ነው። በዚሁ የዛሬውን ፕሮግራማችንን እናጠቃልላለን። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።